የኢትዮጵያ ታሪካዊ ጠላቶችና የውስጥ ባንዳዎች ሀገራችንን ለማዳከም የጠነሰሱት ሴራ ሁሉ በህዝባችንና በመንግስታችን ጽናት እየከሸፈባቸው ሲመጣ አሁን ደግሞ አዲስ የመሰባሰቢያና የጥፋት አጀንዳ አድርገው ወደ አልፋሽጋ ዘወር ብለዋል። ይህ አካሄድ ዝም ብሎ የድንበር ስብስብ ሳይሆን ከጀርባው ግዙፍ ስልታዊ ወታደራዊና ኢኮኖሚያዊ ጥቅሞችን ለማስከበር የታለመ ቀጣናዊ የጂኦፖለቲካ ቁማር ነው። ሀገራችን ኢትዮጵያ በተፈጥሮ ሀብቷ እንዳትጠቀም በተለይም የአባይን ወንዝ እንዳታለማና የታላቁ ህዳሴ ግድብ ግንባታን ከነበረበት ውስብስብ ችግር አውጥታ እንዳትጨርስ ለማድረግ ዓለም አቀፋዊና ቀጣናዊ ኃይሎች ያልፈነቀሉት ድንጋይ ያልተጠቀሙት ስልት አልነበረም። ሆኖም ግን የኢትዮጵያ መንግስትና ህዝብ በአንድነት በመቆማቸውና የማይናወጥ ጽናት በማሳየታቸው የታላቁ ህዳሴ ግድብን ግንባታ በተሳካ ሁኔታ በማጠናቀቅ የጠላቶቻቸውን የዘመናት ህልም አምክነዋል። ይህ የቅጥፈት ካርዳቸው ሲቃጠልባቸው ቀጥሎ የተጫወቱት ካርድ የኢትዮጵያን የባህር በር ፍላጎት ማዳከም ነበር። የባህር በር ፍላጎታችንን ከውጭ ጠላቶች ጋር በማበር የሀገሪቱን ብሔራዊ ጥቅም ለማጨናገፍና ኢትዮጵያን አንቀው ከብልጽግና ጉዞዋ ለማዘግየትም ቢሞክሩ ኢትዮጵያውያን የባህር በር ጉዳይ የአጋጣሚ ሳይሆን የህልውናቸው መሰረትና የልማት ዋስትና አድርገው በጽኑ ስላመኑ ይህ ሙከራም ሙሉ በሙሉ ሳይሳካ ቀርቷል። በተጨማሪም በሀገር ውስጥ ዲሞክራሲያዊና በህዝብ ድምጽ የተመረጠና ተቀባይነት ያለው መንግስት እንዳይኖር ሀገር እንድትበታተንና ስርዓት አልበኝነት እንዲነግስ ሌት ተቀን የሰሩ ቢሆንም ህዝባችን ከንጋት እስከ ሌሊት በሰላማዊ መንገድ ተሰልፎ የሚበጀውን መንግስት በመምረጥ ሉዓላዊ ውሳኔውን በተግባር አሳይቷል። ደጋግማ ኢትዮጵያ አሸነፈች። ከሁሉ በላይ በውስጥ ችግሮቻችን ተጠቅመው እርስ በእርስ ሊያዋጉን እየተጉ ባሉበት በዚህ ታሪካዊ ወቅት የዘመናት ቁስሎቻችንን በራሳችን ጠረጴዛ ዙሪያ ለመፍታት ሀገራዊ ምክክር በመጀመራችን የጥፋት ኃይሎችን ክፉኛ አሳፍሯቸዋል። ታዲያ ይህ ሁሉ የአጀንዳ ኪሳራና የስትራቴጂ ውድቀት የገጠማቸው የኢትዮጵያ ጠላቶች አሁን የጥፋት ፊታቸውንና የመጨረሻውን የሴራ ካርዳቸውን ወደ አልፋሽጋ አዙረዋል። ግን ለምን? የአልፋሽጋ ጂኦፖለቲካዊ ቁማር። አልፋሽጋ ምንም እንኳን ለመሬትና የድንበር ውዝግብ መናኸሪያ ብትሆንም የተሰባሰቡባት የኢትዮጵያ ጠላቶች ፍላጎት ከዚያ በእጅጉ የላቀ ነው። አልፋሽጋን ማዕከል አድርጎ የሚያሽከረክረው ውጥረት ሰፊና ውስብስብ በሆነው በቀይ ባህር በአፍሪካ ቀንድና በአባይ ተፋሰስ ላይ ከሚሰራው ታላቅ የሴራ ንድፍ ጋር የተያያዘ ነው። አልፋሽጋ በዚህ የጂኦ ፖለቲካዊ የቁማር ሰሌዳ ላይ ከተቀመጡት ትናንሽ ጠጠሮች አንዷ ሆና ብቅ ብላለች። ከዚህ ስውር መርዝ በስተጀርባ ኢትዮጵያን በሁሉ አቅጣጫ ማዳከም፣ ማዋከብና ትኩረቷን መበተን ዋነኛ ግብ ነው። ቀይ ባህር የኢትዮጵያውያን የትናንት ታሪክ፣ የዛሬ ቁጭትና የነገ ብልጽግና በር በመሆኑ ጊዜ ቢፈጅ እንጂ የተረጋገጠ እውነት ነው። ሆኖም ይህ የማይዋጥላቸው የውጭ ባንዳዎች በውስጥ ካሉ ባንዳዎች ጋር እጅና ጓንት በመሆን የኢትዮጵያን ትኩረት ለመበተንና እውነታዋን ለማጠልሸት እንደለመዱት ሰሞኑን የውሸት ፕሮፓጋንዳና ጩኸታቸውን አፋፍመዋል። በልቅሷቸው ውስጥ ዓለም አቀፋዊ ትኩረት ለማግኘት ሲሉ አደገኛ ቀጠናዊ ቀውስ እየጠመቁ ይገኛሉ። በዚህ ስሌት ውስጥ አልፋሽጋ ከፊት ተቀምጣለች። ከአልፋሽጋ በስተጀርባ ያለው ስውር ሴራና የኢትዮጵያ የማይናወጥ አቋም። የኢትዮጵያ ታሪካዊ ጠላቶችና የጥፋት ኃይሎች በአልፋሽጋ ሲሰባሰቡ ከግቦቻቸው መካከል አንደኛው ከለም መሬቶቹ በመነሳትና በአልፋሽጋ ሰበብ የታቀዱ ግጭቶችን በመጫር የኢትዮጵያን ሰሜን ምዕራባዊ ክፍል የማያቋርጥ ትርምስ፣ አለመረጋጋትና የጸጥታ ስጋት ቀጣና ማድረግ ነው። ሁለተኛው ደግሞ ሀገራችን በምግብ ራስን ለመቻልና የምግብ ሉዓላዊነትን ለማረጋገጥ እያደረገች ያለውን ታላቅ ብሔራዊ ጉዞ ለማደናቀፍ ታልሞ የተወጠነ ነው። ለዚህም ዋነኛው ማዕከላቸው ለሚሆኑትን የድንበር አካባቢ ምርታማነት ማውደም ነው። እነዚህ የጥፋት ኃይሎች በየጊዜው የሚለቋቸው የውሸት ፕሮፓጋንዳዎች፣ ጩኸትና የተለያዩ አካባቢዎች የሚፈጥሯቸው ቀውስ ዝም ብለው የመጡ ሳይሆኑ ዓለም አቀፋዊና ጣልቃ ገብነትን ወደ ቀጠናው ለመሳብ የሚደረጉ ጥረቶች አካል ናቸው። ሆኖም ግን የኢትዮጵያ ሕዝብና መንግስት የዚህን የጂኦ ፖለቲካዊ ሴራ ጥልቀት፣ መርዛማነትና ድብቅ ዓላማ
በሚገባ ይረዳል ኢትዮጵያውያን። ስለዚህ የድንበሮቻቸው ጉዳይ የሉዓላዊነታቸው፣ የማንነታቸው፣ የብሔራዊ ክብራቸው መገለጫ እንጂ የውጭ ኃይሎችና የውስጥ ባንዳዎች የጂኦ ፖለቲካዊ ቁማር ሰሌዳ እንዲሆኑ ፈጽሞ አይፈቅዱም። ታሪካዊ ጠላቶቻችን ሀገሪቱን በራሷ አቅም እንድትቆም የሚያስችሏትን ፕሮጀክቶች ለማስተጓጎልና ህዝብን ለማዋጋት ቢተጉም በእያንዳንዱ ፈተና ውስጥ የህዝባችን አንድነትና ጥንካሬ ይበልጥ እየተገነባ መጥቷል። በመሆኑም በአልፋሽጋም ሆነ ሌሎች የሀገሪቷ የድንበር አካባቢዎች የሉዓላዊነታችን መከበሪያና የታሪካዊ አንድነታችን ማሳያ ሆነው ይቀጥላሉ እንጂ የጥፋት ኃይሎች አጀንዳ ማስፈጸሚያ የመሆናቸው ዘመን አብቅቷል።